በቅዱስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በአስሩ ደናግል መስሎ ያስተማረን ታላቅ ምስጢር በተለይ በዚህ ዘመን ላለን ለኛ የሚነግረን ጥልቅ መልእክት አለው። አስሩም ደናግል መብራት ነበራቸው። አስሩም ሙሽራውን ይጠብቁ ነበር። አስሩም እንቅልፍ ጥሏቸው ነበር። ነገር ግን እኩለ ሌሊት ላይ ሙሽራው ሲመጣ በሁለቱ ወገኖች መካከል የዘላለም ልዩነት ተፈጠረ። አንደኞቹ ወደ ሰርጉ ቤት በክብር ሲገቡ፣ ሌሎቹ ግን አላውቃችሁም ተብለው በሩ ተዘጋባቸው። ሰላም ጤና ይስጥልን። ይህ ይባቤ ነው። በዚህ መንፈሳዊ ጉባኤ የቤተ ክርስቲያንን ጥልቅ ምስጢር፣ የታሪክ ድርሳናትንና ለህይወታችን የሚጠቅሙ መንፈሳዊ ቁም ነገሮችን በጥልቀት የምንማማርበት መድረክ ነው። ይህን መንፈሳዊ ዝግጅት ለሌሎች እንዲደርስ ላይክ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የይባቤ ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ያን ጊዜም መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም ውስጥ 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘው ነበር። ሙሽራውን በዘገየ ጊዜ ሁሉም አንቀላፉና ተኙ። መንፈቀ ሌሊት በሆነም ጊዜ እነሆ ሙሽራው መጣ፣ ልትቀበሉት ውጡ የሚል ጩኸት ሆነ። ያን ጊዜ እነዚያ ደናግል ሁሉ ነቁና መብራታቸውን አዘጋጁ። እነዚህ ሰነፎቹም ልባሞቹን መብራታችን ሊጠፋብን ነውና ከዘይታችሁ ስጡን አሏቸው። ልባሞቹም ለእኛና ለእናንተ የሚበቃ የለም፣ ነገር ግን ወደሚሸጡ ሂዱና ለራሳችሁ ግዙ ብሎ መለሷቸው። ሊገዙም እንደሄዱ ሙሽራው መጣ። እነዚያም የተዘጋጁት ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም እነዚያ ደናግል መጥተው አቤቱ አቤቱ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ትጉ፣ የሰው ልጅ የሚመጣበትን ቀኒቱንና ሰዓቲቱን አታውቁምና። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቃል በማቴዎስ ወንጌል ምዕራፍ 25 እስከ ቁጥር 13 ድረስ እንደምንመለከተው ስለ 10 ደናግልና ስለ ሙሽራው መምጣት ይነግረናል። በማቴዎስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ድረስ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ የነገረን ይህ የ10 ደናግል ምሳሌ ዝም ብሎ ታሪክ ሳይሆን የእያንዳንዳችንን መንፈሳዊ ማንነት የሚመዝን ሚዛን ነው። 10 ደናግል እነማን ናቸው? ለምንስ 10 ሆኑ? ለምንስ ደናግል ተባሉ? በሚለው የሚስጥር መነጽር የእኛን ሕይወት እንመለከታለን። በቤተ ክርስቲያን ትምህርት መሰረት 10 ቁጥር የፍጹምነትና የሰው ልጅ ተፈጥሮ ምሳሌ ነው። አባቶቻችን እንደሚተረጉሙት 10 ደናግል በ5ቱ የስሜት ሕዋሶቻችን የሚመሰሉ ናቸው። ማየት፣ መስማት፣ ማሽተት፣ መቅመስና መዳሰስ በ5 የነፍስና በ5 የሥጋ ስሜቶች ተከፍለው 10 ይሆናሉ። ይህም መላውን የሰው ልጅ ወይም በክርስቶስ አምነው የሚኖሩትን ምእመናንን ይወክላል። ደናግል የተባሉ ደግሞ ልክ ለጋብቻ የታጨችና ራሷን ለሙሽራው የምታዘጋጅ ቆንጆ ድንግል ለሰርጓ ቀን የምታደርገው ጥንቃቄ እኛም ክርስቲያኖች ለሰማያዊ መንግስት የምናደርገውን ጥንቃቄ ስለሚያመለክት ነው። ውድ የይባቤ ሚዲያ ቤተሰቦች እስቲ ቆም ብለን እናስብ። ዛሬ ለዚህ ዓለም ኑሮ የምታደርጉትን ዝግጅት ተመልከቱ። ለዩኒቨርሲቲ ምረቃችሁ፣ ለሥራ ቅጥራችሁ፣ አልፎ ተርፎም ለስጋዊ ሰርጋችሁ የምታደርጉት ልፋትና ጥንቃቄ ምንኛ የሚደንቅ ነው። የምትለብሱትን ልብስ፣ የምታደርጉትን ጌጥ እና የሰርጉን ድግስ ለማሳመር ሌት ከቀን ትደክማላችሁ። ነገር ግን ለነፍሳችሁ ሰርግ ምን ያህል ተጨንቃችኋል? ጌታችን ደናግል ያላቸው ምእመናንን ሁሉ ለክርስቶስ የታጩ ሙሽሮች ስለሆኑ ነው። ዛሬ በቤተ ክርስቲያን መመላለሳችን፣ መጠመቃችንና ክርስቲያን ተብለን መጠራታችን ልክ እንደ ደናግሉ ውበትና ጌጥ ነው። ነገር ግን ይህ ውጫዊ ማንነት ብቻውን ዋጋ አለው? 5ቱ ሰነፎችና 5ቱ ልባሞች ተብለው መከፈላቸው ዛሬ በእኛም ሕይወት ውስጥ ያለውን ትልቅ ክፍተት ያሳየናል። በውጫዊ ገጽታቸው ሁሉም ደናግል ነበሩ። ሁሉም መብራት ይዘው ነበር። ሁሉም ሙሽራውን ለመቀበል ወጥተው ነበር። ዛሬም እኛ ሁላችንም ሃይማኖት አለን እንላለን። ሁላችንም ቤተክርስቲያን እንሄዳለን። ነገር ግን ልዩነታችን ያለው ልባምና ሰነፍ በሚያሰኘው ውስጣዊ ዝግጅታችን ላይ ነው። ልባምነት ማለት ለነገው ቀን ዛሬውኑ የሚዘጋጅ የነፍሱን ጉዳይ ካሁኑ የሚጨርስ ማለት ነው። ሰነፍነት ደግሞ ገና ወጣት ነኝ፣ በኋላ ንስሐ ገባለሁ፣ ጊዜ አለኝ የሚል የከንቱ ተስፋ መዘናጋት ውስጥ መኖር ነው። ጌታችን ኢየሱስ ክርስቶስ 10ሩንም ደናግል ብቻ አላላቸው። 5ቱ ሰነፎች፣ 5ቱ ልባሞች ነበሩ አለ እንጂ። ይህ የሚያሳየው የሰው ልጅ በሙሉ በመዳን መንገድ ላይ እኩል እንዳልሆነ ነው። አንተ ዛሬ በወጣትነትህ ጉልበት ላይ ሆነህ ነገ መለሳለሁ እያልክ የምታሳልፈው ቀን የሰነፎቹ ደናግል መንገድ መሆኑን አስተውለሃል? ወይስ እንደ ልባሞቹ ደናግል ሙሽራው በማንኛውም ሰዓት ሊመጣ ይችላል ብለህ በስራና በምግባር ዘይትህን አዘጋጅተሃል?
በዚህ ዘመን ያሉ ብዙ ወጣቶች መብራታቸውን ይዘዋል፣ ማለትም የእምነት ስም አላቸው። ነገር ግን በመብራታቸው ውስጥ ያለው ዘይት አልቋል። ዘይት የምግባር፣ የፍቅር፣ የትህትናና የንስሐ ምሳሌ ነው። ያለ ዘይት መብራት አይበራም፣ ያለ ምግባርም እምነት ሙት ነው። ደናግል ተብለው መጠራታቸው ደግሞ የሕይወትን ንጽህና ይጠይቃል። ስጋዊ ድንግልና ብቻውን አይበቃም። የነፍስ ድንግልና ማለትም ከክፋት፣ ከጥል፣ ከቅናት መራቅ ያስፈልጋል። ዛሬ በዘመናዊ ዓለም ውስጥ ያለን ነፍሳችንን ለሰማያዊ ሙሽራ እንደ ድንግል ንጽህናዋን ጠብቃ እንድትቆይ ማድረግ ትልቅ ተጋድሎ ነው። ውድ ተመልካቾቻችን፣ የአስሩ ደናግል ታሪክ ሲጀምር ሁሉም እኩል ተስፋ ያላቸው ይመስሉ ነበር። ነገር ግን ጊዜው እየረዘመ ፈተናው እየበዛ ሲመጣ የልባሞቹና የሰነፎቹ ማንነት መለየት ጀመረ። አንተስ ዛሬ ባለህበት የህይወት ውጥረት ውስጥ የትኛው ወገን ነህ? መብራትህ ብቻ ነው በእጅህ ያለው ወይስ በመጠባበቂያ ማሰሮ ያስከው የምግባር ዘይት አለ? ይህን ጥልቅ ጥያቄ በልባችሁ እያመላለሳችሁ ሙሽራው በዘገየ ጊዜ ምን እንደተፈጠረ እንመልከት። በዚህ በምድራዊ ህይወታችን ጉዞ ላይ ሁላችንም አንዳንድ መብራት በእጃችን ይዘናል። ይህ መብራት ማንነታችን ነው፣ መጠሪያችን ነው፣ ክርስቲያን መባላችን ነው። ነገር ግን መብራት ብቻውን ብርሃን ሊሰጥ እንደማይችል ሁሉ ክርስቲያን መባል ብቻውን ለሰማያዊ ክብር አያበቃም። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌው ላይ ሰነፎቹ መብራታቸውን ይዘው ዘይት አልያዙም ነበር ሲል እጅግ ጥልቅ የሆነ ምስጢር ተናግሯል። መብራት የእምነት ምሳሌ ነው። ዘይት ደግሞ የምግባር፣ የፍቅርና የርህራሄ ምሳሌ ነው። ውድ የይባቤ ሚዲያ ቤተሰቦች እስቲ ራሳችንን እንመርምር። በዘመናዊ ዓለም መብራት መያዝ ማለት ዛሬ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ ብሎ በኩራት መናገር ነው። የማዕተብ ክር ማሰር ነው። በሶሻል ሚዲያ ላይ ጥቅሶችንና የቅዱሳን ምስሎችን መለጠፍ ነው። ይህ ሁሉ መልካም ቢሆንም መብራቱ ግን ባዶ ቅርፊት ነው። መብራቱ እንዲበራና በጨለማው ዓለም ውስጥ ብርሃን እንዲሆን ዘይት ያስፈልገዋል። ዘይት የተባለውስ ምንድን ነው? ቅዱስ ጳውሎስ በመጀመሪያው የቆሮንቶስ መልእክቱ ምዕራፍ 13 ላይ በግልጽ እንደነገረን የሥራ ሁሉ ማሰሪያ የሆነው ፍቅር ነው። ዘይት ማለት ርህራሄ ነው። ዘይት ማለት ለድሆች መራራት ነው። ዘይት ማለት በንስሐ የታጠበ ሕይወት ነው። አምስቱ ሰነፎች ደናግል መብራት ነበራቸው፣ ማለትም ሃይማኖት ነበራቸው። ነገር ግን በውስጡ የሚነድ ዘይት አልነበራቸውም። ምእመናን፣ ዛሬ በሕይወታችሁ ውስጥ ያለው ዘይት ምን ያህል ነው? ወይስ መብራታችሁ ብቻ ነው የሚታየው? ዛሬ ብዙዎቻችን ቤተክርስቲያን እንመላለሳለን። ነገር ግን ከቤተክርስቲያን ስንወጣ ጥላቻን፣ ቅናትንና ሐሜትን ይዘን እንወጣለን። ይህ ማለት መብራት ይዞ ዘይት እንደማጣት ነው። ያለ ዘይት የሚቀጣጠል መብራት የለም። ያለ ፍቅርና ያለ መልካም ምግባር እግዚአብሔርን ደስ የሚያሰኝ ሃይማኖት የለም። ውድ ተከታዮቻችን፣ ልባሞች ደናግል ግን ከመብራታቸው ጋር በማሰሮቻቸው ዘይት ይዘው ነበር ይላል። ልባምነት ማለት ምን እንደሆነ አስተውሉ። ልባም ወጣት ማለት ዛሬ በወጣትነቱ ጉልበት ላይ ሆኖ ነገን የሚያስብ ነው። መብራቴ ዛሬ ቢበራ ነገ መጥፋቱ አይቀርም፣ ስለዚህ ተጨማሪ ዘይት ሊኖረኝ ይገባል ብሎ የሚጨነቅ ነው። ይህ ተጨማሪ ዘይት የተባለው በምድር ላይ የምንሰራው ትርፍ ምግባር ነው። ጾም ብቻውን አይበቃም። ጾሙ በርህራሄ የታጀበ መሆን አለበት። ጸሎት ብቻውን አይበቃም። ጸሎቱ በትህትና የቀረበ መሆን አለበት። እስቲ አንድ ጥያቄ ልጠይቃችሁ። መብራታችሁ ዛሬ ቢጠፋ በእጃችሁ ያለው ዘይት ለምን ያህል ጊዜ ይበቃችኋል? ብዙዎቻችን የምንኖረው በሰው ምስጋናና በሰው እይታ ውስጥ ነው። ሰው ሲያይን መብራታችን የበራ ይመስላል። ሰው ሲያይን ክርስቲያን እንመስላለን። ነገር ግን በውስጣችን ያለው ዘይት እያለቀ መሆኑን የምናውቀው እኛው ራሳችን ነን። ዘይት ከሌለን መብራታችን በድንገት ይረግፋል። በፈተና ጊዜ፣ በህመም ጊዜ፣ አልፎ ተርፎም በሞት ፊት ስንቆም የሚያበራልን የእምነታችን ስም ሳይሆን በልባችን የያዝነው የምግባር ዘይት ነው። ሰነፎቹ ደናግል ዘይት አልያዙም ሲባል ምናልባት ይኖረናል ብለው አስበው ሊሆን ይችላል። ዛሬም ብዙዎቻችን ገና ጊዜ አለኝ፣ ዘይቱን በኋላ ቀደዋለሁ፣ ንስሐውንም በኋላ ገባለሁ እንላለን። ነገር ግን ዘይት በደቂቃዎች ውስጥ የሚቀዳ ነገር አይደለም። ምግባርና ፍቅር በአንድ ጀንበር የሚገነቡ አይደሉም። በየቀኑ ከእግዚአብሔር ጋር በመኖር የሚጠራቀሙ ናቸው። በየቀኑ የምታደርጋት አንዲት መልካም ንግግር፣ ለተቸገረ የምትዘረጋት እጅ፣ በልብህ የምትይዛት ትህትና፣ እነዚህ ሁሉ በማሰሮ ውስጥ የሚጠራቀሙ የዘይት ጠብታዎች ናቸው። ያለ ዘይት መብራት ይዞ መጓዝ ምንኛ ድካም ነው። መብራቱ ይከብዳል እንጂ ብርሃን አይሰጥም። ሃይማኖት አለኝ ብሎ ያለ ምግባር መኖርም እንዲሁ ነው። ሸክሙ ይበዛል እንጂ መንፈሳዊ እርካታና ሰላም አይገኝበትም። አምስቱ ልባሞች ግን መብራታቸው በደመቀ ሁኔታ እንዲበራ ያደረገው ውስጣዊ ማንነታቸው ነው። ውድ የሚዲያችን ቤተሰቦች፣ ዓለም ውጫዊ መብራታችሁን ብቻ ነው የምታየው። እግዚአብሔር ግን በውስጣችሁ ያለውን ዘይት ይመለከታል። መብራታችሁ እንዲያምር ብቻ አትጨነቁ። ይልቁንስ በውስጡ የሚነድ ዘይት እንዲኖረው ትጉ።
ምክንያቱም ሙሽራው የሚመጣው መብራቱን አይቶ ሳይሆን የመብራቱን ብርሃን ተከትሎ ነው። ሙሽራው በዘገየ ጊዜ ግን ሌላ ፈተና መጣ፣ ሁሉም ላይ የደረሰ ፈተና። ይህ ፈተና ምን ይሆን? መብራትና ዘይት የያዙትስ ለምን እንቅልፍ ወሰዳቸው? ሙሽራው በዘገየ ጊዜ ሁሉም አንቀላፉና ተኙ። ይህ የቅዱስ ወንጌል ቃል እጅግ ጥልቅና ሰፊ የሆነ ምስጢር የያዘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ዕለተ ምጽአት ዛሬ ወይም ነገ የምንለው እንዳልሆነ አስቀድሞ ነግሮናል። ሙሽራው የተባለው ጌታችን ነው። መዘግየቱ ደግሞ የእግዚአብሔር ቸርነትና ትዕግስት መገለጫ ነው። ጌታችን የሚዘገየው ምናልባት ሰነፎቹ ተመልሰው ዘይት እንዲገዙና ንስሐ እንዲገቡ እድል ለመስጠት ነው። ውድ የባቤ ሚዲያ ቤተሰቦች፣ ሙሽራው በዘገየ ጊዜ የሚለው ሐረግ ዛሬ በእኛ ሕይወት ውስጥ ጥልቅ ትርጉም አለው። ዛሬ አብዛኞቻችን ጊዜ ገና ነው፣ ገና ወጣት ነኝ፣ ገና ብዙ ዓመታት ከፊት ያሉ፣ ንስሐ መግባትና ወደ እግዚአብሔር መቅረብ ለሽምግልና ጊዜ ይደርሳል ብለን ይሆናል። ይህ የሙሽራው መዘግየት እኛን ለንስሐ ሊያነሳሳን ሲገባ፣ እኛ ግን ለመዘናጋትና ለኃጢአት ማከማቻ እናደርገዋለን። ሁሉም አንቀላፉና ተኙ ይላል። እዚህ ጋር ነው ጥልቁ ምስጢር ያለው። ሰነፎቹም ልባሞቹም እኩል እንቅልፍ ወሰዳቸው። አባቶቻችን እንቅልፍን በሞት ይመስሉታል። ጻድቃንም ቢሆኑ ኃጥአን ሁሉም የሞትን ጽዋ መቅመሳቸው የማይቀር ነው። እንቅልፍ ለጊዜው ከዚህ ዓለም ንቃተ ህሊና መለየት እንደሆነ ሁሉ ሞትም ከዚህ ምድራዊ ህይወት ወደ ሌላኛው ዓለም መሸጋገሪያ ድልድይ ነው። ጌታችን አልዓዛር በሞተ ጊዜ ወዳጃችን አልዓዛር አንቀላፍቷል እንዳለ ሞት ለክርስቲያኖች እንቅልፍ ነው። ምክንያቱም አንድ ቀን የምንቀሰቀስበት ዕለት ምጽአት ይመጣልና። እስቲ ቆም ብለን እናስብ። ሁላችንም አንድ ቀን መኝታችን መቃብር መሆኑ አይቀርም። ልባም ማለት ሞት ሳይወስደው በፊት መብራቱንና ዘይቱን አዘጋጅቶ የሚተኛ ነው። ሰነፍ ወጣት ደግሞ ገና ነው እያለ ሳይዘጋጅ የሞትን ጽዋ የሚቀምስ ነው። ሞት ዕድሜ አይመርጥም። ዛሬ በዙሪያችን የምናያቸውና ድንገት የምንሰማቸው ሞት የሙሽራው በማንኛውም ሰዓት ሊመጣ እንደሚችልና እንቅልፍም በድንገት ሊጥለን እንደሚችል ጥልቅ ማስጠንቀቂያዎች ናቸው። ልባሞቹ ደናግል እንቅልፍ ቢጥላቸው ዘይታቸው በማሰሯቸው ውስጥ ስላለ አይሰጉም። ዘይት ስላላቸው ሙሽራው ሲመጣ በቀላሉ ሊያበሩት ይችላሉ። አንተስ ወንድሜ ዛሬ ሞት ቢመጣብህ በልብህ ያስከው የምግባር ዘይት አለ ወይስ መብራትህን ብቻ ይዘህ ነው የምታንቀላፋው? ብዙዎቻችን በዝሙት፣ በስካር፣ በሱስና በዓለማዊ ግብግብ ውስጥ ሆነን ሳለ እንቅልፍ ይጥለናል። ያኔ የሚቀሰቅሰን መለከት ሲነፋ የምንሞላው ዘይት ስለማይኖረን እኛም በሩ ይዘጋብናል። ዛሬ በዓለማችን በብዙ ግርግር ውስጥ ናት። ጦርነት፣ ረሃብ፣ በሽታና የሞራል ዝቅጠት በዙሪያችን ከበውናል። እነዚህ ሁሉ ሙሽራው ቀርቧል የሚሉ ምልክቶች ናቸው። ነገር ግን እኛ ሁሉም እንደቀድሞ ነው ብለን መተኛትን እንመርጣለን። ተኝተው ከነበሩት 10 ደናግል መካከል 5ቱ ተኝተውም ልባቸው ነቅቶ ነበር፣ ምክንያቱም ዝግጅታቸው የተሟላ ነበርና። 5ቱ ግን ተኝተው ብቻ ሳይሆን መብራታቸውም ሊጠፋ ደርሶ ነበር። በወጣትነትህ ጊዜ የምታሳልፈው እያንዳንዱ ሰዓት ዘይት የምትቀዳበት ሰዓት መሆኑን አትርሳ። ዛሬ በሰላም ተኝተህ በሰላም የምትነቃው እግዚአብሔር ገና እድል ስለሰጠህ ነው። ነገር ግን ያ የማይቀረውና የማይታወቀው እኩለ ሌሊት ሲመጣ ያኔ ታላቅ ጩኸት ይሆናል። ያ ጩኸት ምንድነው? የተኙትን ሁሉ የሚቀሰቅሰው ያ ድምጽ ምን ይል ይሆን? መንፈቀ ሌሊት በሆነ ጊዜ እነሆ ሙሽራው መጣ፣ ልትቀበሉት ውጡ የሚል ታላቅ ጩኸት ሆነ። እኩለ ሌሊት ማለት ዓለም ጸጥ የምትልበት፣ ሰው ሁሉ ከድካሙ የሚያርፍበት፣ ጨለማው የሚበረታበትና ንቃተ ህሊና የሚደክምበት ሰዓት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሽራው የሚመጣበትን ሰዓት እኩለ ሌሊት ማድረጉ ዝም ብሎ አይደለም። እኩለ ሌሊት ድንገተኛነትን ያመለክታል። ማንም ባልጠበቀው፣ ማንም ባላሰበውና በዝግጅት ላይ ባልነበረበት ሰዓት ያ ጩኸት ተሰማ። ዛሬ እኛ የምንኖርበት ዘመን ልክ እንደ እኩለ ሌሊት የጨለመ ነው። በኃጢአት ብዛት፣ በክፋት መብዛትና በእግዚአብሔር ፍቅር ማጣት ምክንያት ዓለማችን በመንፈሳዊ ጨለማ ተወጣለች። ሙሽራው መጣ የሚለው ጩኸት የእግዚአብሔር መላእክት የሚነፉት የመለከት ድምጽ ነው። ቅዱሳን አባቶቻችን እንደሚነግሩን ያ ድምጽ እናንተ የምታንቀላፉ ሙታን ተነሱ የሚል ነው። ዛሬ ጉልበት ሳለን የምትሰራው ዓለማዊ ሥራ ሁሉ ያ ድምጽ ሲሰማ ትርጉም ያጣል። የገነባኸው ስም፣ ያጠራቀምከው ገንዘብ፣ የተከተልከው የዚህ ዓለም ፋሽን ሁሉ በዚያች ሰከንድ ውስጥ ዋጋ ቢስ ይሆናሉ። የሚቀረውና የሚተርፈው ነገር ቢኖር በእጅህ የያዝከው መብራትና በውስጡ ያለው ዘይት ብቻ ነው። ውድ ተከታታዮቻችን ዛሬ እኩለ ሌሊቱን በጭፈራ ቤቶች፣ በሱስና በዝሙት አደባባዮች ላይ እናሳልፈዋለን። ለስጋችን ሰዓት አንሰጥም፣ ነገር ግን ለነፍሳችን እንቅልፋሞች ነን። በመንፈሳዊ ህይወታችን ላይ ከባድ ድብታና እንቅልፍ ወድቆብናል። ጸሎት ስንጀምር እንቅልፍ ይጥለናል። ቤተክርስቲያን ስንቆም ይደክመናል። ቃል እግዚአብሔር ስንሰማ ይሰለቸናል።
ይህ ሁሉ የነፍስ እንቅልፍ ነው። ነገር ግን ያ ድንገተኛ ጩኸት ሲሰማ ያንቀላፋችው ነፍሳችን በግድ ትቀሰቀሳለች። ያኔ ጌታ ሆይ ገና አልጨረስኩም፣ ገና ንስሐ አልገባሁም፣ ገና አልተዘጋጀሁም ብለን ብንጮህ ሰሚ የለም። ምክንያቱም ጩኸቱ የመምጫ እንጂ የመዘጋጃ አይደለም። ልትቀበሉት ውጡ የሚለው ትእዛዝ ደግሞ እጅግ ያስፈራል። መውጣት ካለንበት የኃጢአት ምድር ከለመድነው ዓለማዊ ሕይወት ተለይተን በፈጣሪ ፊት የመቆም ግዴታን ያመለክታል። ዛሬ ለጸሎት በፊት መቆም የሚከብደን ሰዎች ያኔ በግርማ መለኮቱ ፊት እንዴት እንቆማለን? ዛሬ ከንስሐ አባት ፊት ቀርበን ኃጢአታችን ለመናገር የምናፍር ያኔ በሺዎች የሚቆጠሩ መላእክታንና ቅዱሳን ባሉበት ፊት እንዴት እንቆማለን? የልባሞቹ ደናግል መብራት በዚያ ጨለማ ውስጥ ወድቆ ሲበራ፣ ሰነፎቹ ግን ጭስ ብቻ ሆኖ ይቀራል። ያ ጩኸት ሲሰማ 10ሩም ደናግል በድንጋጤ ነቁ፣ መብራታቸውን አዘጋጁ። ሰነፎቹ መብራታቸው ሊጠፋባቸው እንደሆነ ሲረዱ በታላቅ ጭንቀት ውስጥ ወደቁ። ዛሬም የብዙዎቻችን ሕይወት እንደዚያ ነው። ዘይታችን ተሟጧል። ምግባር የሌላት እምነት የሞተች ናት እንዲል ፍቅር የሌለው ጾም፣ ምህረት የሌለው ጸሎት፣ ትህትና የሌለው ስግደት መጨረሻው መጥፋት ነው። እነዚያ ሰነፎች ደናግል መብራታቸው ድንገት ሊጠፋ ሲል በታላቅ ድንጋጤ ውስጥ ሆኑ። በዚህ ጊዜ ወደ ልባሞቹ ጓደኞቻቸው ዞረው መብራታችን ሊጠፋብን ነውና ከዘይታችሁ ስጡን ብለው ለመኑ። ልባሞቹም ለእኛና ለእናንተ የሚበቃ አይደለም፣ ይልቁንስ ዘይት ወደሚሸጡ ሂዱና ለራሳችሁ ግዙ አሏቸው። ይህ ታሪክ ሲነበብ ልባሞቹ ደናግል ንፉግ ወይም ራስ ወዳድ ይመስሉ ይሆናል። እንዴት በዚያ ጭንቅ ሰዓት ለጓደኞቻቸው ጥቂት ዘይት ይከለክላሉ ብለን ልንጠይቅ እንችላለን። ነገር ግን እዚህ ጋር ያለው ምስጢር ከቁሳቁስ ዘይት በላይ ነው። መንፈሳዊ ሕይወት የሚዋስ ወይም የሚጋራ ነገር አይደለም። አንተ ዛሬ ምናልባትም እናቴ ጸሎተኛ ናት፣ የእርሷ ጸሎት ያድነኛል ብለህ ታስብ ይሆናል። ወይም አባቴ የቤተ ክርስቲያን አገልጋይ ነው፣ በእርሱ ምክንያት እግዚአብሔር ይምረኛል ትል ይሆናል። ነገር ግን እውነቱ ይህ ነው። የእናት ጽድቅ ለአንተ መብራት ዘይት ሊሆን አይችልም። የአባት ተጋድሎ አንተን ከፍርድ አያድነህም። በዚህ ምድራዊ ሕይወት ውስጥ ዕውቀትን መጋራት ይቻላል፣ ገንዘብን ማበደር ይቻላል፣ ልብስን ማዋስ ይቻላል። ነገር ግን ባህሪ አይዋስም፣ ንጽህና አይበደርም። ፍቅር ከሌላ ሰው ተቀርቶ የሚሞላ አይደለም። እያንዳንዱ ሰው የራሱን የዘይት ማሰሮ ይዞ የመቆም ግዴታ አለበት። ዛሬ በዓለማዊ ወሬና በከንቱ ጨዋታ ጊዜህን የምታሳልፍ ያ የፍርድ ቀን ሲመጣ የማንንም ጽድቅ ተገን ልታደርግ አትችልም። ልባሞቹ ደናግል ለእኛና ለእናንተ የሚበቃ አይደለም ያሉት ጽድቅ ለባለቤቱ እንጂ ለሌላው እንደማይተርፍ ለማስተማር ነው። ቅዱስ ጳውሎስ እያንዳንዱ የራሱን ሸክም ሊሸከም ነውና እንዳለ በፈጣሪ ፊት ስንቆም የምንቆመው በተናጠል እንጂ በቡድን አይደለም። ዘይት ወደሚሸጡ ሂዱና ግዙ የሚለው ምክር ደግሞ ሌላ ትልቅ ምስጢር አለው። ምህረትን ከሚያድሉ ከስላሴ፣ ምህረትን ከሚያሰጡ ከነዲያን ሂዱ ማለታቸው ነው። ለእነርሱ የምትሰጠው ምጽዋት፣ የምታደርገው ርህራሄ፣ የምታሳየው ፍቅር ዘይት ገዝተህ እንድታከማች ያደርግሃል። ዛሬ ለተራበ ስታበላ፣ ለታረዘ ስታለብስ፣ የታመመውን ስትጠይቅ አንተ ዘይት እየገዛህ ነው። ይህ ዘይት ደግሞ በገንዘብ ሳይሆን በልብ ንጽህና የሚገዛ ነው። ነገር ግን ሰነፎቹ ደናግል ዘይት ለመግዛት የሄዱት ሰዓቱ ካለፈ በኋላ ነበር። ሰነፎቹ ደናግል ዘይት ፍለጋ ወደ ገበያ በሮጡበት በዚያው ቅጽበት ሙሽራው በታላቅ ግርማ መጣ። የተዘጋጁትና መብራታቸው በየበራው ልባሞቹ ደናግል ከእርሱ ጋር በደስታ ወደ ሰርጉ ቤት ገቡ። ደጁም ተዘጋ ይላል ቅዱስ ወንጌል። ይህ ቃል ምህረት አበቃ የሚል የሰማይና የምድር አዋጅ ነው። በሩ መዘጋቱ ከእንግዲህ በኋላ ንስሐ እንደማይሰራ፣ ምልጃ እንደማይደረግና የእግዚአብሔር የምህረት ጊዜ አልቆ ወደ እውነተኛው ፍርድ እንደተቀየረ የሚያሳይ ታላቅ ምልክት ነው። በሩ ተዘጋ ሲባል በጻድቃንና በኃጥአን መካከል ትልቅ መለያ መስመር ተሰመረ ማለት ነው። በዚያ በሰርጉ ቤት ውስጥ ብርሃን፣ ዝማሬ፣ ደስታና የማይጠገብ የክርስቶስ ፍቅር አለ። ከበሩ ውጭ ግን ጨለማ፣ ቅዝቃዜ፣ ጸጸትና የማይጠፋ የህሊና ቁስል አለ። በወጣትነታችሁ ጊዜ በኋላ መለሳለሁ የምትሉ ወጣቶች በሩ በድንገት ቢዘጋ ምን ይወጣችኋል? አባቶቻችን ዛሬ የእግዚአብሔር ቀን ነው፣ ነገ ግን የአንተ ቀን ላይሆን ይችላል ይላሉ። ዛሬ እግዚአብሔር በቸርነቱ ይለምነናል፣ ልጄ ሆይ ልብህን ስጠኝ ይለናል። እኛ ግን ለዓለም በራችንን ከፍተን ለእርሱ ግን ዝግ እናደርጋለን። ነገ ግን እኛ በሩን ስናንኳኳ እርሱ ዝግ ሊያደርገው ይችላል። በሩ የተዘጋው ሰነፎቹ ደናግል በሌሉበት ሰዓት መሆኑን አስተውሉ። እነርሱ ዘይት ለመግዛት ሄደው ነበር፣ ማለትም ምግባር እንስራ ብለው ተነስተው ነበር። ነገር ግን ጊዜው አልፎ ነበር። በህይወት እያለህ ያልሰራኸው ምግባር፣ በጉልበትህ ሳለህ ያልሰገድከው ስግደት፣ በጥሬ ገንዘብህ ያልመጸወትከው ምጽዋት ከሞት በኋላ ወይም ከፍርድ ቀን በኋላ ትርጉም የለውም። ዛሬ በጤና እያለህ አይነህ እያየ እግርህ እየተራመደ አእምሮህ እያሰበ ሳለ ነው ዘይትህን አጠራቅመህ በሩ ሳይዘጋ መግባት ያለብህ። መዘግየት መጨረሻው መዘጋት ነው።
ሰነፎቹ ደናግል ዘይት ገዝተው ሲመለሱ በሩ ተዘግቶ አገኙት። በሩን መታ መታ አደረጉት። ጌታ ሆይ ክፈትልን እያሉ በታላቅ ቃል ጮኹ። ይህ ጩኸት የዘገየ ንስሐ ጩኸት ነው። ዛሬ በሕይወት እያለን ለንስሐ አባታችን በደላችንን እንናገር፣ ቀኖናችንን እንቀበል፣ ሥጋ ወደሙን እንቅረብ። ይህንን ስናደርግ በሰማይ ያለው አምላክ በሩን በሰፊው ይከፍትልናል። ውድ ተመልካቾቻችን በሩ ከተዘጋ በኋላ ሰነፎቹ ደናግል ለምን ክፈትልን አሉ? ምክንያቱም የሙሽራውን ውበትና የሰርጉን ድምጽ ከውስጥ ሰምተውታል። አምስቱ ሰነፎች ደናግል ጌታ ሆይ ክፈትልን ያሉ ድምጻቸውን ከፍ አድርገው ጮኹ። ጌታም እውነት እላችኋለሁ አላውቃችሁም አሏቸው። ሁሉን የሚያውቅ የሰውን ልብና ኩላሊት የሚመረምር ለሁሉ ሁሉናን የሰጠ አምላክ እንዴት አላውቃችሁም ይላል? አላውቃችሁም ማለት እግዚአብሔር የእነርሱን መኖር ዘንግቶታል ማለት አይደለም። ይልቁንስ በስራችሁና በምግባራችሁ እኔን አትመስሉም፣ ስለዚህ የኔ ወገን አይደላችሁም ማለት ነው። ውድ ተመልካቾቻችን ዛሬ እኛም ጌታ ሆይ እያልን እንጠራዋለን። ቤተክርስቲያን እንሄዳለን፣ በቅዳሴውና በዝማሬው እንሳተፋለን። ነገር ግን ጌታ በስሙ ብቻ ማወቅ በቂ አይደለም። በክርስቶስ ክርስቲያን ካልን በሕይወቱም ልንመስለው ጭምር እንጂ ጌታ ሆይ ብለን ስሙን ልንጠራው ብቻ እንዳልሆነ ቃሉ ያስረዳናል። ቅዱሳን አባቶቻችን እንደሚተረጉሙት ዘይት የፍቅርና የርህራሄ ምሳሌ ነው። ጌታችን ለእነዚህ ከሁሉ ለሚያንሱ ወንድሞቼ ስላላደረጋችሁ ለእኔ ደግሞ አላደረጋችሁም እንዳለ ለሰው ልጅ ፍቅርና ርህራሄ የሌለው ወጣት ክርስቶስን ሊመስለው አይችልም። ክርስቶስን የማይመስል ደግሞ በክርስቶስ ዘንድ አይታወቅም። ዛሬ በምግባር በሥጋው ደሙን ካላወቅነው ነገ እርሱም አያውቀንም። ዛሬ ንስሐ ብንገባ፣ ዛሬ ፍቅርን ብንለብስ፣ ዛሬ ለተራበ ብናበላና ለታረዘ ብናለብስ ጌታችን እናንተ የአባቴ ብሩካን ብሎ ሊቀበለን በሩን ክፍት አድርጎ ይጠብቀናል። የአስሩ ደናግል ታሪክ እዚህ ጋር ያበቃል። መልእክቱ ግን በእያንዳንዳችን ልብ ውስጥ ይቀጥላል። ሳይመሽብን፣ በሩ ሳይዘጋብን፣ መብራታችን ሳይጠፋብንና ሙሽራው ሳይመጣብን በፊት ራሳችንን በምግባርና በሃይማኖት እናዘጋጅ። እግዚአብሔር አምላካችን እንደ ልባሞቹ ደናግል በልባምነትና በንቃት የምንኖርበትን ጸጋ ይስጠን። መብራታችን በፊቱ ዘወትር የበራ ይሁን። የዛሬው ዝግጅታችን በዚህ ይጠናቀቃል። እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የቅድስት ድንግል ማርያም አማላጅነትና የቅዱሳኑ ጸሎት ከሁላችን ጋር ይሁን።